መስዑድ መሐመድ እባላለሁ። ተወልጄ ያደግኩት ቄራ አካባቢ ነው። በተለምዶ አልማዝዬ ሜዳ አካባቢ። የእግር ኳስ ህይወቴ የጀመረው በማርቆስ ፕሮጀክት ነው። ከዛ በመርሻ ፕሮጀክት አድርጌ የመጀመሪያ የክለብ ቆይታዬ መብራት ኃይል ሲ ነው፣ አሁን ኤሌክትሪክ የተባለው ማለት ነው። ከመብራት ኃይል ሲ እና ቢ ከተጫወትኩ በኋላ በአሰልጣኝ ኤልያስ ጀዋር እና ቅጣው ሙሉ ወደ ዋናው ቡድን በጉልላት ፍርዴ አማካኝነት ወደ ዋናው ቡድን አድጌያለሁ። መብራት ኃይል ቆይታ ካረኩ በኋላ ወደ ኢትዮጵያ ቡና ነው ያመራሁት። ኢትዮጵያ ቡና ሰፊውን የተጫዋችነት ጊዜን ያሳለፍኩት በኢትዮጵያ ቡና ነው። እዛም ሻምፒዮን መሆን ችያለሁ። ያው በመብራት ኃይል ቆይታዬ በታዳጊ ብሔራዊ ቡድን እንዲሁም በዋናው ብሔራዊ ቡድን የመጠራት እድል አግኝቻለሁ። ከዛ በኋላ ኢትዮጵያ ቡናም ከገባው በኋላ ብሔራዊ ቡድን የመሳተፍ እድል አግኝቻለሁ። ከኢትዮጵያ ቡና በኋላ ጅማ፣ አዳማ፣ ሰበታ፣ ድሬዳዋ ተጫውቻለሁ። በብሔራዊ ቡድን በአፍሪካ ዋንጫ የመሳተፍ እድል አግኝቻለሁ። እንዲሁም በቻን ውድድር ተሳትፌያለሁ። ለቤተሰቤ ስድስተኛ ልጅ ነኝ። በቤተሰብ ደረጃ አባቴ ብዙ እግር ኳስ ተጫዋች እንደሆነ አይፈልግም ነበር። በትምህርት ነበር እንድበረታ የሚፈልገው። እናቴና ሌሎች እህት ወንድሞቼ ግን እግር ኳስ ተጫዋች እንደሆን በጣም አግዘውኛል። ከትጥቅ ጀምሮ በሞራልም በብዙ ነገር አግዘውኛል እና እነሱንም በዚህ አጋጣሚ ማመስገን እፈልጋለሁ። ያው አስደሳች ውጤታማ በእግር ኳስ ውጤታማ የሆንኩበት ጊዜያት ናቸው። ዋንጫ ያነሳውባቸው ከኢትዮጵያ ቡና ጋር በአፍሪካ ዋንጫ ያለፍንበት ጊዜ ሁልጊዜም አስደሳች ነው። አሳዛኝ ብዬ የማስበው ደግሞ እናቴን ያጣሁበት ጊዜ ለእኔ አሳዛኝ ጊዜ ነው። በመብራት ኃይል ሲ 100 ብር ነው የመጀመሪያ ደሞዜ። እሱንም ለእናቴ ነበር የሰጠዋት። ትልቁ ክፍያዬ ደግሞ 250 ሺህ ብር። በአሰልጣኝ ደረጃ ውበቱ አባተ ነው ረጅም ዓመት ያሰለጠነኝም። ሀሳቡም ጥርት ብሎ ሜዳ ላይ ይወርዳል ብዬ የማስበው አሰልጣኝ እሱ ነው። በእኔም የእግር ኳስ ተጫዋችነት ላይ የፈጠረው ተጽዕኖ ፖዚቲቭ ተጽዕኖ አለ ብዬ ነው ማምነው እና እንደ አሰልጣኝ ለእሱ ትልቅ ክብር አለኝ። ያው በአታኪንግ ሚድፊልደር እንደመጫወቴ ከብዙ 6 ቁጥር ተጫዋቾች ጋር በተቃራኒ የመጋጠም ሁኔታ ይፈጠራል እና ብዙ ጊዜ አብሬው ነበር የተጫወትኩት። በተቃራኒ ከገጠምኩት በኋላ ግን ጋቶች ፓኑም ጠንካራ ተጋጣሚ ነው ብዬ ነው የማስበው። ኢትዮጵያ ቡና 2003 ነው የተቀላቀልኩት። በገባውም ዓመት የመጀመሪያውን ዋንጫ ማሸነፍ ችለናል። ያም ከደጋፊ ጋር በጣም ሰለብሬት ያደረግንበት የቡና ደጋፊዎች በጣም የተደሰቱበት ዓመት ነው። እኛም ደስተኛ የሆንበት ዓመት ነው። አብዛኛዎቻችን ፒክ ፐርፎርማንሳችን ላይ ነበር የተገናኘ ነው። ከተለያየ ክለብ ቢሆንም በየቦታው በጣም ጥሩ ተጫዋቾች የነበሩበት ቡድን ነው። አሰልጣኛችን ውበቱም ነበረ። ውበቱ አባተም በትክክል ቡድኑን ልጆቹ ካላቸው ኳሊቲ በመነሳት የተሻለ ቡድን ሰርቷል። ከዛ በኋላም 2004ም የአሸናፊዎች አሸናፊ ዋንጫ ማሸነፍ ችለናል። ኢትዮጵያ ቡና በቆየውበት ዓመታት አብዛኛዎቹን ዓመታት በደረጃ ውስጥ 2ኛ 3ኛ ሆነን ነበር የምናጠናቀቀው። እንደ ሀገር ውጤታማ ነን ማለት አይቻልም። ቁጥሮችም ሁሉም ነገር የሚመሰክሩት ነገር ይህንን ነው። በአፍሪካ መድረክ ላይ ብዙ ጊዜ እየተገኘን አይደለም። ዓለም ዋንጫ እንዲያውም በወጣቶች ካልሆነ በስተቀር በዋናው ብሔራዊ ቡድን የመታየት እድል አልገጠመንም። ይሄ ያው እንደ ኢትዮጵያ ላለ ትልቅ ሀገር በጣም ብዙ ቁጥር ላለው ሕዝብ ላለው ሀገር በጣም የማይመጥን ውጤት ነው። በግል ብዙ ነገር አድርጌያለሁ ብዬ አላምንም ለሀገሬ። እንደ ሀገር ደግሞ ዘመናዊ ስልጠና ለመከተላችን ወደኋላ አስቀርቶናል ብዬ አስባለሁ። በሌላ መንገድ በሌላ መልክ መመለስ የሚቀር አይመስለኝም። ወይ በታዳጊዎች ፕሮጀክት ስልጠና ወይ በፕሮፌሽናሎች ስልጠና የካፍ ቢ ዲፕሎማ ወስጃለሁ በፋስት ትራክ። ያንን ታዳጊዎች ላይ የሆነ ነገር ማበረከት እችላለሁ ብዬ አምናለሁ እና ቀላል ጊዜ አይደለም ያሳለፍኩት በእግር ኳሱ። የተወሰነች ነገር ለታዳጊዎች አስተላልፋለሁ ብዬ አምናለሁ። በእግር ኳስ እኔ ማለት የብዙ ሰዎች ድምር ውጤት ነኝ።
ከቤተሰቦቼ ጀምሮ አሰልጣኞቼ ከፕሮጀክት ጀምሮ እስከ ብሔራዊ ቡድን ያሰለጠኑኝ አሰልጣኞችን በሙሉ ቄራ አካባቢ በሙሉ በምክርም በቁጣም በብዙ ነገር ሲደግፉኝ የነበሩ ወዳጆቼን በሙሉ በዚህ አጋጣሚ ማመስገን እፈልጋለሁ።